ስለ ወሲብ መነጋገር ልክ ነው፣ መጽሐፍ ቅዱስ ውስጥ መገኘቱም ልክ ነው ከሚሉት ናችሁ ወይስ ልክ አይደለም ከሚሉት ውስጥ ናችሁ? ልክ ነው ካላችሁ ምክንያታችሁን፣ ልክ አይደለም ካላችሁም ምክንያታችሁን ጻፉ። ዛሬም እንደተለመደው ማወቅ ያለባችሁን ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ዩቲዩብ ለሌሎች እንዲያደርሰው ላይክ ማድረግ እንዳትረሱ። አንድ ለዚህ አገልግሎት ማድረግ የሚጠቅም ማስታወቂያ ሰምቻችሁ ወደ ወሳኙ ትምህርት እናልፋለን። ሁላችሁም ብትሳተፉ እንዴት ደስ እንደሚለኝ ልነግራችሁ አልችልም። ምክንያቱም የዚህ አገልግሎት ትልቁ ክፍተት ነው። 1000 ሰዎች አንድ ቋንቋ በሚል የእናንተን የቅዱሳንን ተሳትፎ ለወራት ስጠይቅ ቆይቻለሁ። ነገር ግን በወር 50 ብር ለዚህ አገልግሎት ወደው የሚሰጡ ለዚህ አገልግሎት ሸክም ያላቸው ቅዱሳን የሚገኙት በምጥ ሆኗል። በዚህም ምክንያት ደክሞኛል። ነገር ግን ይህ አገልግሎት መቀጠል ስላለበት ለ1000 ሰዎች ብቻ እድሉን ለመስጠትና የኦሮምኛውንና የአማርኛውን አገልግሎት ብቻ ለማጠናከር ወስኛለሁ። እናም 1000 ተሳታፊዎች እስኪገኙ ድረስ ብቻ ይህንን ማስታወቂያ የሚለጥፍ ይሆናል። በ50 ብር ወርሃዊ መዋጮ ከዚህ አገልግሎት ጎን ለመሆን ፈቃደኛ ናችሁ? መልሳችሁ አዎ ከሆነ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ ተመዝገቡ። አስተያየት መስጫው ላይ የተሳታፊዎች ቁጥር ምን ያህል እንደደረሰ የማሳውቃችሁ ይሆናል። Hello everyone. I'd like to welcome you again to one of those videos related to ሰላም ለሁላችሁ ይሁን። ከአውዱ ውጪ ተወስደው የሚጠቀሱ ጥቅሶችን ወደምንመለከትበት ቪዲዮቻችን በድጋሚ እንኳን ደህና መጣችሁ። ለዚህም ነው ቅዱሳት መጽሐፍትን ማጣመም 101 ያልነው። የዛሬው ጥቅስም ከሌሎቹ እስካሁን ስንወያይበት ከነበሩ ጥቅሶች የተለየ አይደለም። ሁልጊዜም ከአውዱ ውጪ ይወሰዳሉ ወይም ያልሆነ ትርጉም ይሰጣቸዋል። ይህ ጥቅስ ከመኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 የተወሰደ ነው። እንዲህም ይላል፣ አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው። ዴቪድ፣ ይህ ጥቅስ ምን እያለ ነው? David, what in the world is this telling us here? Well, if you're a Muslim apologist, and I mean the highest level Muslim apologist. እንግዲህ የሙስሊም አፖሎጂስት ከሆንክ እንዲያውም በዓለም ላይ ያሉ በጣም ታዋቂ የሙስሊም አፖሎጂስቶችን ማለት ነው፣ ይህንን የመኃልየ ምዕራፍ 5 ቁጥር 16 ጥቅስ በመጥቀስ ይህ ስለ መሐመድ የተነገረ ትንቢት ነው ይላሉ። ይህ ለእነርሱ አስፈላጊ የሆነበት ምክንያት መሐመድ በስሙ እዚህ ጋር ተጠቅሷል ብለው ስለሚያምኑ ነው። ይህ በስህተት የተተረጎመ ነው ብለው ያስባሉ። በዋናው ቅጂ ላይ ስም ነው፣ ስም ደግሞ መተርጎም የለበትም ይላሉ። ስለዚህ በእነርሱ አባባል ጥቅሱ የሚለው አፉ እጅግ ጣፋጭ ነው፣ እርሱም መሐመድ ነው። እናንተ ኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው የሚል ነው። እንግዲህ ይህ ስለ መሐመድ የተነገረ ትንቢት ነው የሚሉት በዕብራይስጡ ማህማዲም ስለሚል ነው። ማህማድ የሚለው ቃል ደግሞ ከመሐመድ ጋር ድምፁ ስለሚመሳሰል ጥቅሱ ስለ መሐመድ ነው፣ ስሙም ተጠቅሷል ይላሉ። ስለ መሐመድ ትንቢት እየፈለጋችሁ ከሆነ ከዚህ በላይ ምን ትፈልጋላችሁ? Sounds like Muhammad, and therefore it's I'm trying not to laugh. It's a passage about Muhammad, and you have Muhammad mentioned by name. What more could you ask if you're looking for prophecies about Muhammad? You mean he's not altogether lovely? እርሱ ፈጽሞ ያማረ አይደለም ማለት ነው? Why? ግን ለምን? Yeah, well, he is if that's connected to his name. አዎ ያ ከስሙ ጋር ከተያያዘ ፈጽሞ ያማረ ሊሆን ይችላል። ነገር ግን እዚህ ጋር ችግሩ ምንድን ነው? እንግዲህ እዚህ ጋር ብዙ ስህተቶችን እናገኛለን። በመጀመሪያ መኃልየን ላነበቡ ሰዎች ግልጽ ከሆነው ነገር እንጀምር። መኃልየ በሰለሞንና በሙሽራይቱ መካከል ስላለው ፍቅር፣ አካላዊና ወሲባዊ ግንኙነት የሚናገር አጭር የግጥም መጽሐፍ ነው። አንዳንድ ክርስቲያኖች ይህንን እንደ ምሳሌያዊ አነጋገር ወይም ለምሳሌ ክርስቶስ ለቤተ ክርስቲያኑ ስላለው ፍቅር አድርገው ሊረዱት ይፈልጋሉ። ነገር ግን እውነታውን እንጋፈጠው። በክርስትና እምነት መሰረት ወሲብን የፈጠረው እግዚአብሔር ነው። በባልና በሚስት መካከል ስላለው ወሲባዊ ግንኙነትና ባልና ሚስት ይህንን ግንኙነታቸውን ስለማክበራቸው ምንም ስህተት የለውም። በመኃልየ ውስጥ ቢያንስ ይህንን እናገኛለን። ነገሩን ለመረዳት ያህል ከምዕራፍ 7 ቁጥር 1 እስከ 3 ያለውን ላንብብላችሁ። ሰለሞን ለሙሽራይቱ እንዲህ ይላታል፣ አንቺ የሹም ልጅ ሆይ ጫማ ያደረጉ እግሮችሽ እንዴት ያምራሉ! የጭኖችሽ ቅልጥሞች በብልህ እጅ እንደተሰሩ እንደ ዕንቁ ናቸው። እምብርትሽ የወይን ጠጅ እንደማይጎድልበት እንደተቀረጸ ጽዋ ነው። ሆድሽ በሱፍ አበባ እንደተከበበ እንደ ስንዴ ክምር ነው። 2 ጡቶችሽ እንደ 2 ሚዳቆ ግልገሎች ናቸው። ይህንን አንብበው ምን
እንዲህ ያለ ነገር እንዴት በእግዚአብሔር መጽሐፍ ውስጥ ይገኛል የሚሉ ብዙ ሙስሊሞች አሉ። እንዲያውም ይህ መጽሐፍ ቅዱስ የእግዚአብሔር ቃል አለመሆኑን ያረጋግጣል ብለው የሚጠቅሱ ሙስሊሞች አሉ። የሚገርመው ግን እነዚህኑ ጥቅሶች የሚቃወሙ ሙስሊሞች በዚያው በመኃልየ መኃልይ ውስጥ መሐመድ በስሙ ተጠቅሷል ብለው ይከራከራሉ። ይህ እስልምና እውነት መሆኑን ያረጋግጣል ይላሉ። በጣም የሚገርም ነገር ነው። አሁን ወደ ተጠቀሰው ምዕራፍ ማለትም ወደ መኃልየ መኃልይ ምዕራፍ 5 እንሂድ። ምዕራፍ 5 የመጀመሪያው ቁጥር ላይ ሰለሞን እንዲህ ይላል፣ እህቴ ሙሽራዬ ሆይ ወደ ገነቴ ገባሁ፣ ከሽቱዬ ጋር ከርቤን ለቀምኩ፣ ከማሬ ጋር ሰላቴን በላሁ፣ ወይኔንና ወተቴን ጠጣሁ። ይህን አስተዋላችሁ? ወይን መጠጣቱን ወይኔንና ወተቴን ጠጣሁ አለ። የሚገርመው የግመል ሽንትና ወተት ጠጣሁ አላለም። የሚለው ወይኔንና ወተቴን ጠጣሁ ነው። በእስልምና ወይን መጠጣት የተከለከለ ስለሆነ። ስለዚህ ይህ ንግግር ጥሩ ሙስሊም ከሆነ ሰው የሚጠበቅ አይመስልም። ስለዚህ ቁርአን ተበርዟል ማለት ነው። መሆን አለበት። ስለዚህ ቁርአን ተበርዟል። እንግዲህ ልብ በሉ፣ ስለ መሐመድ ነው በሚባለው በዚህ ምዕራፍ ውስጥ ወይን መጠጣት ተጠቅሷል። ነገር ግን ይህንን ትንቢት የተባለውን ጥቅስ እናንብበው። እዚህ ጋር በምንም መልኩ ትንቢትን የሚመስል ነገር የለም። ሙስሊሞች ግን እዚህ ጋር ትንቢት ያነባሉ። ስለዚህ ከአውዱ ጋር እናንብበው። በቁጥር 8 ላይ የሰለሞን ሙሽራ ለጓደኞቿ እንዲህ ትላለች፣ እናንተ የኢየሩሳሌም ቆነጃጅት ሆይ ውዴን ባገኛችሁት ጊዜ በፍቅር ታምም ያለው ብላችሁ እንድትነግሩ ትለምናችኋለሁ። እንግዲህ ውዷን እየፈለጉ ነው። እርሱ ማን ነው? እንደ ሙስሊሞች አባባል ይህ ጥቅስ በመጨረሻ የሚመለከተው መሐመድን ነው። ጓደኞቿ ግን በቁጥር 9 ላይ እንዲህ ብለው ይመልሱላታል፣ ከሴቶች ሁሉ የምታምሪ ሆይ ውድሽ ከሌላ ውድ በምን ይበልጣል? እንዲህ የምታማልይንስ ውድሽ ከሌላ ውድ በምን ይበልጣል? እሷ ውዷ ምን ያህል ድንቅ እንደሆነ ትናገራለች። እነርሱም በምን ይበልጣል ይሏታል። የሰለሞን ሙሽራ ስለ ሰለሞን ምን የሚደንቅ ነገር አለ ተብላ እየተጠየቀች መሆኑን ልብ በሉ። ከቁጥር 10 እስከ 16 ድረስ መልሱን እናገኛለን። ሰለሞን ከሌሎች ወንዶች ይልቅ በምን እንደሚበልጥ እየገለጸች እንዲህ ትላለች፣ ውዴ ነጭና ቀይ ነው፣ ከ10 ሺህም የተመረጠ ነው። ራሱ እጅግ ጥሩ ወርቅ ነው። ጠጉሩ የታጠፈ ነው፣ እንደ ቁራ ጥቁር ነው። ዓይኖቹ በወተት እንደታጠቡ በውሃ ፈሳሽ አጠገብ እንዳሉ በመቀመጫቸውም እንደተቀመጡ እርግቦች ናቸው። ጉንጮቹ ሽቱ እንደሚበቅልባቸው እንደ መድኃኒት ቅመሞች እርሻ ናቸው። ከንፈሮቹ ከርቤ የሚንጠባጠብባቸው አበባዎች ናቸው። እጆቹ ቢረሌ የተረሰሰባቸው የወርቅ ዘንጎች ናቸው። ሆዱ በሰምፔር እንደተለበጠ እንደ ዝሆን ጥርስ ነው። እግሮቹ በጥሩ ወርቅ መሠረት ላይ እንደተተከሉ የእብነ በረድ ምሰሶዎች ናቸው። መልኩ እንደ ሊባኖስ እንደ ዝግባ የተመረጠ ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው። የመሐመድ አካል እዚህ ጋር እየተገለጸልን ነው። ከዚህም በላይ በእርግጥ የምትወደው ውዷ ከሌሎች ወንዶች ለምን እንደሚበልጥ የተጠየቀችው የሰሎሞን ሚስት ናት። እርሷም ይህንን ገለጻ ትሰጣለች። ሙስሊሞች እንደሚሉት ከሆነ ደግሞ መሐመድ መሆኑን እየለየች ነው ማለት ነው። አፉ እጅግ ጣፋጭ ነው፣ እርሱም መሐመድ ነው፣ ውዴ ይህ ነው ይላል ማለት ነው። ስለዚህ ቢያንስ ሙስሊሞች የሰለሞን ሚስት ከ1600 ዓመታት በፊት መሐመድን ትመኝ ነበር እያሉ ነው። ምክንያቱም በግልጽ በአካላዊ ውበቱ ተማርካለች። እዚህ ጋር ስለ ሰለሞን እያወራች ካልሆነ ማህማዲም የሚለው መሐመድ ነው ካሉ ገና ለብዙ ዘመናት የማይወለደውን ሰው ውበት እያደነቀች ነው ማለት ነው። ሌላ ትዳር ፈረሰ ማለት ነው አይደል? የመሐመድን ራእይ ካየች በኋላ መሐመድን የማይፈልግ ማን አለ? ስለዚህ የመሐመድ ራእይ ታይቷት መሆን አለበት። ስለ ሰለሞን ማን ግድ ይለዋል? እኔ የምፈልገው ይህንን ሰውዬ ነው እያለች ነው። ቀናህ እንዴ? በመሐመድ ምክንያት የፈረሰ ሌላ ትዳር ነው እያልከኝ ነው? ምናልባት የዘይነብና የመሐመድ ታሪክ አይነት ነው። መሐመድ የውበትና የፍጽምና ምሳሌነት ነው የሚለውን የሙስሊሞችን አባባል ከግምት ውስጥ ስናስገባ በእርሷ ላይ እንዲህ አትጨክኑ፣ እድል ስጧት። ነገር ግን ይህ የሚያሳየው በመኃልየ መኃልይ ምዕራፍ 5 ቁጥር 16 ውስጥ መሐመድን ለማግኘት መሞከር ምን ያህል ምክንያታዊነት የጎደለው ሞኝነት፣ እንዲያውም ፍጹም ስንፍና መሆኑን ነው። ይህ ቅዱሳት መጽሐፍትን የማጣመም ዘዴ መሐመድን ለማረጋገጥ መጠቀሙ ምን ያህል ሞኝነት መሆኑን ጨምሬ ለማሳየት ያህል በመጀመሪያ ቃሉ ማህማዲም ነው።
ነገር ግን ሙስሊሞች ከመሐመድ ጋር እንዲመሳሰልላቸው መሐመዲም ብለው ሲያነቡት ትሰማላችሁ። But isn't that plural? ግን ያ ብዙ ቁጥር አይደለም እንዴ? Yes, but they'll say it's an intensive plural and አዎ፣ ነገር ግን ልክ እንደ ኤሎሂም ሁሉ እነርሱ ጥልቅ ብዙ ቁጥር ወይም የንግስና ብዙ ቁጥር ነው ይላሉ። right? They'll say plural of respect. እንዲያውም የአክብሮት ብዙ ቁጥር ነው ይላሉ። Yes, they'll say like plural of Elohim. respect. አዎ፣ እንደ ኤሎሂም ነው ይላሉ። ኤሎሂም ስለ እውነተኛው አምላክ ሲነገር አማልክት ማለት አይደለም፣ ነገር ግን አጽንኦት የሚሰጥ ብዙ ቁጥር ወይም የአክብሮት ብዙ ቁጥር ነው። እሺ፣ በዚህ እንቀጥል። የድምፅ መመሳሰል ስህተት ወይም ፎኒክ ፋላሲ ወደሚለው እንሂድ። ምክንያቱም መሐመድም የሚለው ቃል ብዙ ቁጥር ቢሆንም በሆነ መንገድ መሐመድ ከሚለው ጋር ስለሚመሳሰል ይህ በመሐመድ ስም የተነገረ ትንቢት መሆን አለበት ይላሉ። ይህንን የድምፅ መመሳሰል ስህተት የሚለውን ዘዴ ብንጠቀም ምን እንደሚፈጠር እስቲ እንይ። አላሁ አክበር የሚለውን ሐረግ እንውሰድ። አላህ የሚለው ቃል በብሉይ ኪዳን ውስጥ እንደ ግስ፣ አክበር የሚለው ቃልም እንዲሁ እንደሚገኙ ያውቁ ነበር? ላሳያችሁ። እዚህ ብሉ ቤተር ባይብል ድረገጽ ላይ ነኝ። ወደዚህ የመጣሁት ቃላቱን በትክክል የሚያነብ ድምፅ ስላላቸው ነው። ሙስሊሞች አላህ አክበር ሲሉ ከምንሰማው ድምፅ ጋር ይመሳሰል እንደሆነ ንገሩኝ። እስቲ እንይ። የስትሮንግ ማውጫ ቁጥር 5966 Strong's H5966. Allah. 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 Okay, but what about Akbar? እሺ፣ ስለ አክበርስ ወገኖቼ፣ እስቲ ስለ አክበር እንይ። That certainly is close to Allah as ይህ በእርግጥ ማህማድ ለመሐመድ እንደሚቀርበው ሁሉ ለአላህ የቀረበ ነው። Where is Ahmed, by the way? በነገራችን ላይ አህመድ የት አለ? እስካሁን ልናገኘው አልቻለም። Who? You can't find who? ማንን ማግኘት አልቻላችሁም? Ahmed. አህመድን። Oh, Ahmed. Well, here, just look at Akbar. ኦ አህመድ፣ እዚህ ጋር አክበርን ብቻ ተመልከቱ፣ አዳምጡ። የስትሮንግ ማውጫ ቁጥር 5909 Strong's H5909. Akhbar. Akhbar. Now we have a problem. Allah in Hebrew means suck up. አሁን ችግር ገጠመን። በዕብራይስጥ አላህ ማለት ማልቀስ፣ ዋይ ዋይ ማለት ወይም በዚህ አውድ ምጠጥ ወይም ላስ ማለት ሲሆን አክበር ደግሞ በዕብራይስጥ አይጥ ማለት ነው። ይህም ማለት ሙስሊሞች አላህ አክበር ባሉ ቁጥር አይጥን ምጠጥ እያሉ ነው ማለት ነው። ይህን ያውቁ ነበር? መጽሐፍ ቅዱስን በዚህ የትርጓሜ ዘዴ የምንተረጉመው ከሆነ ሙስሊሞች አላሁ አክበር ሲሉ አይጥ ምጠጥ እያሉ ነው። አይጥ ምጠጥ። or if they remember names shouldn't be translated, right? ደግሞም ስሞች መተርጎም የለባቸውም የሚለውን ካስታውሳችሁ አላህን የአምላካቸው ስም አድርገው ከወሰዱት አላሁ ማለት አላህ ነው ማለት ስለሚሆን አላህ አይጥ ነው እያሉ ነው ማለት ነው። Yeah, right? አዎ ልክ ነው። So when they yell Allahu Akbar, according to the phonic fallacy, ስለዚህ አላሁ አክበር ብለው ሲጮሁ በዚሁ የድምፅ መመሳሰል ስህተት መሰረት አላህ አይጥ ነው እያሉ ነው። mouse. Yeah, either way, either you're saying, አዎ በየትኛው መንገድ ቢሆን ወይ አላህ አይጥ ነው እያላችሁ ነው ወይም አይጥ ምጠጥ እያላችሁ ነው። And here's the beauty, Sam. ሳም እዚህ ጋር ደስ የሚለው ነገር አላሁ አክበር የሚለው ሐረግ በቁርአን ውስጥ የለም። እኛ ግን አሁን በመጽሐፍ ቅዱስ ውስጥ አገኘ ነው። In the we Bible. found its roots in the Bible. So if you want to take መሰረቱን በመጽሐፍ ቅዱስ ውስጥ አገኘን። ስለዚህ አላሁ አክበርን አይጥ ምጠጥ ብላችሁ ብትወስዱት ወይም አላህ አይጥ ነው ብትሉት ሙስሊሞች ሆይ በሁለቱም መንገድ ተክቢር ባደረጋችሁ ቁጥር አይጥ እንመጣለን እያላችሁ እንደሆነ ወይም አምላካችሁ ከሰባቱ ሰማያት በላይ በዙፋኑ ላይ የተቀመጠው ትልቅ አይጥ እንደሆነ አሳምናችሁናል። seven Mighty heavens. mouth. Right? Okay, hang on, What hang on. mighty mouse? Now, Much mightier. I know there are other examples of where ኃያሉ አይጥ። አሁን የመሐመድ ስም በብሉይ ኪዳን ውስጥ የሚገኝባቸው ሌሎች ምሳሌዎች እንዳሉ አውቃለሁ። አሁን አላህ አይጥ መሆኑን ካወቅን በኋላ በዚህ ምዕራፍ 5 ቁጥር 16 መሰረት ስለ መሐመድም ተጨማሪ ነገር አውቀናል። የሰለሞን ሚስት የመሐመድ ራእይ ታይቷት መሆን አለበት። እሷም አካላዊ ባህሪውን እየገለጸች መሐመድ ውዴ ነው እያለች ነው። ነገር ግን በመኃልየ መኃልይ ምዕራፍ 7 ቁጥር 10 ላይ ያለውን ልብ በሉ። እሷ እኔ የውዴ ነኝ የእርሱም ፍላጎት ወደ እኔ ነው ትላለች። ስለዚህ እርሷ ብቻ መሐመድን መመኘቷ አይደለም፣ የእርሱም ወይም የመሐመድ ፍላጎት ለሰለሞን ሚስት ነው። ስለዚህ መሐመድ ከብዙ መቶ ዓመታት በኋላ ሆኖ ከ1000 ዓመት በላይ ለሞተች ሴት ፍላጎት አለው ወይም ይመኛታል ማለት ነው። But the hadith said he slept with dead people. ግን ሐዲሱ እንደሚለው እርሱ ከሙታን ጋር ተኝቷል ወይም ተገናኝቷል። Hold on. The light of Muhammad, the nur of Muhammad, የመሐመድ ብርሃን ወይም ኑረ መሐመድ ተፈጥሮ ነበር፣ በአላህም ዙፋን አጠገብ እዚያው ነበር። ታዲያ ችግራችሁ ምንድን ነው? ከአላህ ጋር እንደ ብርሃን ሆኖ እየኖረ ሳለ እንዴት እርሷን መመኘት አይችልም? እናንተ ካፊሮች ምን እንደነካችሁ አላውቅም። you kuffar. But
Let's run with. Well, notice. I mean, ልብ በሉ ይህች ሴት የሰለሞን ሚስት ነበረች። ስለዚህ መሐመድ የሌላ ነብይን ሚስት እየተመኘ ነው ማለት ነው። Well, he did lust after his adopted. እንግዲህ የእርሱን የጉዲፈቻ ልጅ ሚስትም ተመኝቶ ነበር። well, I know. So there's no. I'm sure there's a I'm not reason calling him why. out for inconsistency here. It's very certainly perfectly consistent. No, it's consistent. አውቃለሁ እዚህ ጋር ቃሉን እየተቃረነ ነው ማለት አይደለም። እርሱ ከራሱ ባህሪ ጋር ፍጹም የተጣጣመ ነው። እርሱ ከባህሪው ጋር በጣም የሚስማማ ሰው ነው። That was about adoption. What was this about? እሺ ያኛው ስለ ጉዲፈቻ ነበር። ይህኛው ስለምንድን ነው? Okay, but now let's go with the word mahmad. እሺ አሁን ግን ወደ ማህማድ ቃል እንመለስ። የሚገርመው ማህማዲን የሚለውን ብዙ ቁጥር ይወስዳሉ እንጂ ማህማድ የሚለውን ነጠላ ቃል አጠቃቀም አይፈልጉትም። ለምን እንደሆነ ነግራቸዋለሁ። ምክንያቱም ማህማድ የሚለው ቃል እግዚአብሔር መሐመድን እንደሚያጠፋ እንደሚያሳፍርና እንደሚያዋርድ በሚናገሩባቸው አውዶች ውስጥ ይገኛል። ለጊዜው ጥቂት ምሳሌዎችን ብቻ ልጥቀስ። በመጀመሪያ መጽሐፈ ነገሥት ቀዳማዊ ምዕራፍ 20 ቁጥር 6 ላይ ማህማድ የሚለው ቃል ይገኛል። አንደኛ ነገሥት ምዕራፍ 20 ቁጥር 6 እንዲህ ይላል፣ ነገር ግን ነገ በዚህ ጊዜ አገልጋዮችን ወደ አንተ ልካለሁ፣ ቤትህንና የአገልጋዮችን ቤት ይፈትሻሉ፣ ዓይንህ የሚወደውንም ወይም መሐመድን ሁሉ በእጃቸው ይይዛሉ ይወስዱማል። ስለዚህ በመሐመድ ላይ እጃቸውን ጭነው ይወስዱታል። አሁን ደግሞ ሰቆቃወ ኤርምያስ ምዕራፍ 1 ከቁጥር 10 እስከ 11 እንመልከት። እንዲህ ይላል፣ ጠላት እጁን በሚያስጎመጁ ዕቃዎቿ ወይም መሐመዶቿ ሁሉ ላይ ዘረጋ። አሕዛብ ወደ ጉባኤ እንዳይገቡ ያዘዝሃቸውን ወደ መቅደስ ሲገቡ አይታለችና ሕዝቧ ሁሉ እንጀራ እየፈለጉ ይተክሳሉ። ነፍሳቸውን ይመልሱ ዘንድ የከበሩ ዕቃዎቻቸውን ወይም መሐመዶቻቸውን በምግብ ይለውጣሉ። እንግዲህ መሐመድን ከማንኛውም ነገር በላይ ስለመውደድ ያወራሉ። እነርሱ ግን ለምግብ ሲሉ መሐመድን ይሸጡታል። በመጨረሻም ሕዝቅኤል ምዕራፍ 24 ቁጥር 21ን ተመልከቱ። እግዚአብሔር በመሐመድ ላይ ምን ሊያደርግ እንደሆነ ልብ በሉ። እንዲህ ይላል፣ ለእስራኤል ቤት እንዲህ ይበል፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁ ትዕቢት የሆነውን የዓይናችሁንም መሻት ወይም መሐመዳችሁን መቅደሴን አረክሳለሁ፣ መሐመድን አረክሳለሁ። ይህም ማለት እንደ ሕዝቅኤል አባባል ከሆነ እግዚአብሔር መሐመድን ይጠላዋል፣ ይረግመዋል፣ እንዲሁም ያረክሰዋል ማለት ነው። So Allah is a mouse, a giant mouse. እንግዲህ አላህ አይጥ ነው ማለት ነው፣ ግዙፍ አይጥ። መሐመድ ከ1000 ዓመታት በፊት ለሞተች ሴት ፍላጎት እንዳለው ወይም እንደሚመኛት ሲያውቅ ሊያረክሰው ወሰነ። That's what happens when you go to the middle of a book like Song of Solomon, you say, this is actually Muhammad. እንደ መኃልየ ያለ መጽሐፍ መካከል ላይ ገብታችሁ ይህ በእርግጥ መሐመድ ነው ስትሉ እንዲህ ነው የሚሆነው። እንደ ዛኪር ናይክ ያሉ ሰዎች የሚናገሩትን ይህንን ከንቱ ንግግር የሚሰሙ ሙስሊሞች ኦ ዋው፣ ዛኪር ናይክ መሐመድ በስሙ እዚህ ጋር ተጠቅሷል እያለ ነው ይላሉ። ዛኪር ናይክን በጣም ስለሚያምኑት እውነት ሊሆን ይገባል ብለው ያስባሉ። ነገር ግን ጥቅሱን ለማንበብ መጽሐፉን ለመረዳት ስለሚያስከትለው ውጤት ለማሰብ ወይም የዛኪር ናይክን አባባል ለመመርመር ፈጽሞ አይሞክሩም። ይህን ስለማያደርጉ እንደ እኛ ላሉ ሰዎች በነቢያቸው ላይ እንዲህ ያለ ትችት ለመሰንዘር ነገሮችን በጣም ቀላል ያደርጉልናል። Well, what I want to know, did Solomon keep his wife after this? እኔ ማወቅ የምፈልገው ሰለሞን ከዚህ በኋላ ሚስቱ አብረው እንድትቆይ ፈቅዶላታል? እየረሳ ነው። ሰለሞን መሐመድ የነቢያት መደምደሚያ መሆኑን ያውቅ ነበርና ለፍላጎቱ ተገዝቷል። And Solomon is the one who... ደግሞም ቢስሚላህ የሚለውን ቃል ያመጣው ሰለሞን ነው። ማለቴ ሁሉም ነገር ከሰለሞን ጋር የተያዘ ነው። That's right. So much for that prophecy, right? ልክ ነው። እንግዲህ ስለዚያ ትንቢት ይበቃናል አይደል? So are you ready to convert back to Islam? ታዲያ አሁን ወደ እስልምና ለመመለስ ተዘጋጅተሃል? ተአምሩን ላሳይ ዝግጁ ነኝ። I'm telling you, man, I was ready for this to be live. እውነቱን እንደምነግርህ ሰውየው ይህ ቀጥታ ስርጭት እንዲሆን ዝግጁ ነበርኩ። So remember, እንግዲህ አስታውሱ፣ ወይ አይጡን መምጠጥ ወይ አላህ አይጥ ነው። ከሁለቱ አንዱን መምረጥ የእናንተ ፋንታ ነው። Amen. Amen to that. Well, አሚን። ለዚህ አሚን እላለሁ። እንግዲህ እርሱ ፈጽሞ ያማረ አይመስልም። ክርክሩም በዚሁ ያበቃል። ዳግመኛ እስከምንገናኝ ድረስ የተባረከ ቀን ይሁንላችሁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።